በጣም ያሳዝናል የዛሬው። ቅድስት እንግዲህ በጣም በመናደድ እኔ ከዚህ እንግዲህ በኋላ እዚህ ቤት ከብሩክ ጋራ መቀጠል አልችልም፣ ሸኙኝ፣ ወደ ሀገር ቤት መሄድ አለብኝ፣ ይበቃኛል፣ ሰራተኛ ሆኜ መኖር ሰልችቶኛል በማለት እንግዲህ ልብሷን ለብሳ ሻንጣዋን ጠቅልላ ተነስታለች ማለት ነው። ምሳሌም እንግዲህ በጣም እያለቀሰች እንዲሁም እናቴ ናፍቃኛለች የሞተችው፣ አንቺ እናቴ አይደለሽም ቅድስትዬ እኮ ብዙ ጊዜ እናትሽ ሆናለሁ እያልሽ ነበር፣ ነገር ግን እውነተኛ አንቺ እናቴ ብትሆኚ ጥያት ሄዳለሁ ብለሽ አታስቢም ነበረም አትይም ነበረ። በቃ አልፈልጋችሁም ሁላችሁንም እያለች እያለቀሰ ትገኛለች። ወይዘሮ መሀሌትም እንግዲህ አንቺ መቼ ድረስ ነው እዚህ ቤት ሰራተኛ ሆነሽ የምትቀጤው? ለምን ወደ ሀገር ቤት ሄደሽ የራስሽን ትዳር አትጅም? ብሩክ እንዳየሽው ከኔ ጋር ማደር ጀምሯል። ደግሞ እርጉዝ ነኝ አርግዣለሁ። ሴት ልጅ ከሆነ እምወልደው ምናልባት ላንቺ ይሆናል የምሰጥሽ ነበር ያለቻትና እሷም እንግዲህ በጣም ውስጧ ጥርጣሬ በማደር ከማን ያረገሹ ለመሆኑ ብትላትም ከማን ያረገሹ ማለት እያወቅሹ አብረን እያደርን ባይንሽ አይተሽ የለ እንዴ? ምናልባት አብረን አላደርንም ብሎ አሳምኖሽ ሊሆን ይችላል። ነገር ግን እየዋሸሽ ነው፣ እመኝኝ፣ በህይወትሽ እየተጫወተብሽ ነው፣ ብትሄጂ ይሻልሻል ነበር ያለቻት ቅድስትም ማለት ነው። ቅድስትም አልሄድም፣ የትም አልሄድም፣ መሄድ ያለብሽ ከዚህ ቤት የምትሄጂው ከሆነ አንቺ ነሽ የምትሄጂው እንጂ እኔ የትም አልሄድም እያለቻት ትገኛለች ማህሌትም ማለት ነው። እንግዲህ መጨረሻ ላይ በጣም ተናዳም ነበረ። እንግዲህ ይበቃኛል ጋሼ ከማህሌት ጋራ ማደር ከጀመረ በእኔ ህይወት እየተጫወተን ያለው፣ ምክንያቱም እዚህ ቤት እሷን ያመጡት ለስራ ነው ያመጣናት ብለው ነው ያሉኝ መጀመሪያ ቀን። አሁን ግን ምንም የነሱ ስራ ከሷ ጋር ማስታረቅና እነሱ ሁለቱ አንድ ቤት እንዲኖሩ እየተደረገ ያለ ነውና እኔ ደግሞ ሰራተኛ ሆኜ ከዚህ በላይ መቀጠል አልችልም ብላ እንግዲህ ሻንጣዋን ጠቅልላ ተነስታለች። መድብልም እንግዲህ ይህን እየተመለከተ በጣም ደንግጧልና ምን ሆነሽ ነው ቅድስት? ሻንጣሽንም ይዘሻል ደግሞ ለባብሰሻል፣ ምን እያደረግሽ ነው ቢላትም መድብል በቃኝ፣ ሸኙኝ፣ ከዚህ በላይ መቀጠል አልችልም ነበር ያለችው። እሱም ምን ማለት ነው እንዴ? ስንት ነገር አብረን አስበን ስንት ነገር እናደርጋለን ብለን አውርተን እንዴት ነው ያን ሁሉ ገደል ከተሽ የምትሄጂው ነበር ያላትና እሷም በቃኝ መድብል ከዚህ በላይ መቀጠል አልችልም ነበር ያለችው። ሰራተኛ መሆን ሰልችቶኛል ነበር ያለችውና እሱም እንዴ ታገሽን፣ ትንሽ ጊዜ እኮ ነው፣ ማስተካከል ያለብን ነገሮች አስተካክለን ሰርግ ደግሰን አንቺና ብሩክን ድል ባለ ሰርግ እኔም ደግሞ ዘፈኔን አስመርቄ እናንተ አንቺና ሞገስ በቃ ከብሩክ ጋራ አንድ ቀን የምትሞሸሩት ነበረ ያላት ያለውና እሷ ግን መድብል ነገሮቹ አንተ እንደምትላቸው እየሄዱ አይደሉም። እናንተ እዚህ ቤት ማህሌትን ያመጣ ነው ለስራ ነው ነበር ያለችኝ። ነገር ግን ምን አይነት ስራ ነው የምትሰሩት ነበር ያለችውና እሱም እንግዲህ አዎ ለስራ ነው የመጣችው። እሱን እኮ በተደጋጋሚ ነግረሽንሻል። አንድ ጊዜ እስከምትመሰክር ብቻ ነው። ስትመሰክርልን ጠላቶቻችንን ስናሸንፍ በነጻነታችን መንቀሳቀስ ስንችል እሷን አንድ ቀን እዚህ ቤት አናሳድራትም። ደግሞ በጣም የምትገፋሽና እማትስማሙ ከሆነ መውጣትም ካለባት ከዚህ ቤት የምትወጣው ማህሌት ናት እንጂ አንቺ አይደለሽም ከዚህ ቤት የምትወጪው ነበር ያላትና እሷ ግን ለመሆኑ አገሮቹ አንተ እንደምትላቸው አይደሉም። ጋሼ እኮ ከሷ ጋራ ነው ያለው፣ ከሷ ጋራ ማደር ጀምሯል፣ ከሷ ጋራ እንደ በፊቱ መኖር ጀምሯል። በፊቱ ፍቅራቸው ነው እየኖሩ ነው ያሉት። ስለዚህ እኔ በእነሱ ማል መግባት አልፈልግም ነበር ያለችው። እሱም እንግዲህ በጣም በመደንገጥ ያው እውነትሽን ነው ቅድስት፣ የኔ ወንድም ብሩክ ነው እንደዚህ የሚያደርገው የኔ ወንድም ምን ያለውና ማመን አልቻለም። እንግዲህ እሷን አላመናትም ማለት ነው። የኔ ወንድም ብሩክ እንደዚህማ በፍጹም አያደርግም፣ ልትገለው ያለችውን ሴት ድጋሚ አብሮ ይተኛል እያልሽኝ ነው በማለት እንግዲህ ባለማመን ደውሏል ማለት ነው። እሱ ጋር እንግዲህ ብሩክ ጋር ሲደውል የት ነው ያለው? አሁኑን እፈልግሃለሁ ና ወደ ቤት ነበር ያለውና እሱም መጥቶ እንግዲህ አንተ ምን እያደረክ ነው? ከማሌት ጋራ አብረህ እያደርክ ማደር ጀመርክ? አንተን ልትገልህ ያለችውን ሴትዮ አንተን ስንት ወር ሙሉ አሳስራ ያሰቃየችን፣ አንተን ለመግደል ቤትህን ያበላሸችውን ሴትዮ አብረህ ማደር ጀመርክ ነበር ያለውና ምንም አላደረግንም ነበር ያለው። ምንም አላደረግንም ብሎ ሽምጥጥ አላደረገም። አንድ አልጋ ላይ ተኝቶ ምንም አላደረግንም ማለት ይቻላል ነበር ያለውና ቅድስትም ጥያቄው ያ ነው። ምንም አላደረግንም ሲል እኔ ከአንድ ወንድ ጋር አድሬ ምንም አላደረግንም ብለህ ታምነኛለህ ነበር ያለችው። እሱም እንግዲህ አይ እሱማ ከባድ ነው ነበር ያላት። እንግዲህ እሱ ምንም አላደረግንም ብሎ እንዲያምናት ነው። ቢያደርጉም ባያደርጉም አንድ ሰው አብሮ ማደር ከጀመረ
ምንም የሰው መጠራጠሩ አይቀርምና እሱም እንግዲህ እባክህ መድብል ማህሌት ደካማ ጎኔን በደንቡ ጠንቅቃ ስለምታውቀው በቃ በዛ መንገድ ነው ምንም የተፈጠረ ነገር የለም ብሎ ነው እንትን ያለውና እሱም እንግዲህ ይኸውልህ ልታስተውል ይገባሃል። እኔ እንዳታስቀይመኝ ቅድስት ቤትህን ይዛልህ የቆየይ ልጅህን ምሳሌን ይዛልህ የቆየች ሴት ናት። ልታስቀይማት አይገባም። ይቅርታ ጠይቃት። የትም ደግሞ አትሄድም። እቺ ሴት እኮ ዛሬ አንተ የቀድሞ ሚስትህ ናት እንጂ አሁን እኛን እንድታግዘን ነገሮችን እስከምናስተካክል እዚህ ቤት አስገባናት እንጂ ከአንተ ጋር ትቀጥላለች ማለት አይደለም ነበር ያለው። እንግዲህ ብሩክ ተነስቶ ቅድስትን ይቅርታ ጠይቋታል። ቅድስትም ይቅርታውን ተቀብላለች። እንግዲህ አትሄድም። ማህሌት ግን በተደጋጋሚ ለምን ከዚህ ቤት አትወጪም? እኔ እኮ አርግዣለሁ። ብሩክ እኮ አንቺን አይወድሽም። ብሩክ የሚወደው እኔን ነው። ስለዚህ ነፍሰ ጡር ነኝ። ሴት ከሆነች የምትወለደው ደግሞ ለአንቺ ነው እምሰጥሽ እያለች እንግዲህ እያቃጠ ለቻት ትገኛለች ማለት ነው። በተደጋጋሚ ሲጨቃጨቁ ግን መድብል የሚሰማ ነበረ። መድብል አንድ ጥፋት አጥፍቷል እዚህ ጋር እሱም እንደዚህ ሲጨቃጨቁ ቅድስት ምንም ቢሆን እዛ ቤት ብዙ ዋጋ ከፍላለች። ለብሩክም ብዙ ዋጋ ከፍላለች። ለምሳሌም ብዙ ዋጋ ከፍላለች። ማንም ሰራተኛ ከሰው ልጅ ጋር ይሄንን ሁሉ ዋጋ የሚከፍል ሰው የለም። ግን እንደዛ ሲጨቃጨቁ ማህሌትን ቅድስትን አትናገሪያት ማለት መቻል ነበረበትና እነሱ ግን ከምሳሌ ጋራ እየተንሸኳሸኩ እነኚህ ሴቶች ደግሞ ዛሬ ምራቶቻችን ምንድነው የሚንጫጩት እየተጨቃጨቁ ነው እያሉ እንግዲህ እየተንሸኳሸኩ ነበርና እንደዚሁም ምግብ እየሰሩ ነው። ሁለቱ ሴቶች እኮ እየተፈካከሩ በጠጋብ ሊገሉን ነው እያሉ ሙድ እየያዙባቸው ነበረና ቅድስት ግን ጥርጣሬ ገብቷታል። እዚህ ጋር እኔ ነፍሰ ጡር ነኝ አርግዣለሁ ስትላትም ከማን ያረገሽው ስትላትም ጥያቄ ያለው እንዴ ነበር ያለቻትና ይሄ ነገር እውነት ይሆን እንዴ እውነት ጋሼን አሳስታው ይሆን እያለች ነበርና እሷም አንቺ እኔን ተስፋ ለማስቆረጥ ነው እንደዚህ እያደረግሽ ያለሽው። መቼም ቢሆን እኔ ከዚህ ቤት አልወጣም። አንቺ ትወጫታለሽ እንጂ እኔ የትም አልሄድም። ይሄ ቤቴ ነው። እኔ ደግሞ ሰራተኛ አይደለውም። የምትፈልጊው ምግብም ደግሞ ሰርተሽ መብላት ትችያለሽ። እኔ ምንም አይነት ምግብም አልሰራልሽም፣ ላንቺም አልታዘዝልሽም ብላታለች ማለት ነው። ቅድስት እንግዲህ እየሰማቻት አይደለችም። ግን በጣም አስደንጋጩ ነገር ደግሞ የሉላና የሞገስ ጉዳይ ነው። ጠበቃው ከዝና ጋር ተገናኝቷል። ስለዚህ አንቺ ማለት ከዝና ተደብቀሽ የምትኖሪ ልጅ ነሽ፣ ደርሼበታለሁ እያላት ይገኛል። እሷም እንግዲህ በቃ ጠበቃው ቤቴን ስለሚያይ ዝና እዚህ ከተማ ውስጥ መኖሬን ታወቀ አንድ ቀን አድርም ያለውበት ድረስ ገስግሶ ነው የሚመጣው እያለች እንግዲህ ጭንቀት ውስጥ ገብታ ትገኛለች። ይሄን ነገር እንግዲህ ለመድብልና ለብሩክም ነግሯቸው ነበረ። እነሱ ግን እኛም አለንልህ ምንም አያደርግህም፣ ነገር ግን ለጥንቃቄ ያክል ቦታ ቀይር። ሉላ እዚህ ከተማ ውስጥ መኖሯን በህይወቷ እዚህ ከተማ ውስጥ እንዳለች ካወቀ ዝና ያለችበት ቦታ ድረስ ገስግሶ ይመጣል፣ ደቂቃ የማይወስድበትም ነበረ እያለ ያለውና እንግዲህ ሉላ በጣም ጭንቀት ውስጥ ነች ያለችው። እሱ ግን ተስፋ ቆርጦ ነበረ። በጣም ተስፋ በመቁረጥ ትህትናን የራሱ ለማድረግ እያሰበ ነበረ ማለት ነውና ነገር ግን አሁን ይሄ ጠበቃ የሚባለው ሰውዬ ከዝና ጋራ ተተዋውቋል። እንግዲህ የሞገስን ቤት ያሳየዋል ማለት ነው። እሱ ካሳየው እንግዲህ ሰተት ብሎ እሷ ያለችበት ቦታ ይመጣል። ለሉላ አሁን በጣም ከባዱ ጊዜ ነው። የምሳሌ ድራማ ይሄን ይመስላል። ቀጣይ ምንድን አለ ምን አዲስ ነገር የሚለውን በስፋት እጄላችሁ እመጣለሁኝ። እስከዛው ድረስ ቸር ሰንብቱልኝ። ቪዲዮውን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ ይላለሁኝ። ውድ ቻናሌ ቤተሰቦች ሁላችሁንም ከልብ አመሰግናለሁኝ።